አስቀያሚ ነገር ነው ያየሁት ያለው እና እኔ መጎዳት የለብኝም ወይኔ መቀየም የለብኝም። በቃ በጣም አስከባድ ነው እና እናንተ ተጨማለቁበት ነው። ምናልባት ተጨመላለቁ። ኧረ በጣም ያስጠላል፣ በጣም ያስጠላል። የእውነት ብር አለው ኦፍኮርስ ብዙ ጊፍት ታገኛላችሁ፣ ግን ጋይስ በጣም እኔ በተለይ ለወለዳችሁ ሰዎች ልጅ ለምታሳድጉ ሚስት ላላችሁ ባልና ሚስት ለሆናችሁ ምንድን ነው ለልጆቻችሁ የምታስቡት? እንደዚህ በሐሰት መስካሪ ስትሆኑ ይህ እኮ ዝና አይደለም። ጴንጤ ነኝ ትላላችሁ፣ ኦርቶዶክስ ነኝ ትላላችሁ። እኔ በዚህ አሁን እዚህ ጋራ አይታችሁ እንደሆነ እስቲ አንድ ጥሩልኝ የሙስሊም ሆኖ አክቲቪስት ሆኖ ውሸታም የሚሆኑ እስቲ ሙስሊም ሆኖ እዚህ ጋራ ያስቸገረንን ጥሩልኝ በመድኃኒዓለም። ወይ ኦርቶዶክስ ናቸው ወይ ጴንጤዎች ናቸው። ለምሳሌ ዮዳብን ብትሉት ጴንጤ ነው። ዮኒ ማኛ ፎር ኤግዛምፕል ልጥራላችሁ ብዬ ነው ማለት እነሱን ከሰው ቆጥሬያቸው ምናምን አይደለም። ዮዳብን ብትሉት ጴንጤ ነው። ዮኒ ሴጋውን ብትሉት ያው በሁሉም የሚበላ ነው። ግን ፍራኦል ብትሉት ጴንጤ ነው። አያና ብትሉት ጴንጤ ነው። ክርስቲያኖች የተባሉት በሙሉ እዚህ ላይ ተስፋ የሚያስቆርጡ ናቸው። እስከዛ ድረስ ነው የሄድኩት። እስከዛ በቃ ውስጤ ምን እየመጣ መጣ የሆነ በቃ እየፈሯችሁ መጣ። በሐሰት መስካሪዎች ለፍላፊዎች ናችሁ፣ ውሸታሞች ናችሁ፣ ባለጌዎች ናችሁ። የሰው ልጅ ከወለደ በኋላ አትሊስት ለወለደው ሰው መኖር አለበት፣ ለወለዱት ልጆቹ መኖር አለበት፣ እግዚአብሔርን መፍራት አለበት። ኦኬ እኔ ባለጌ ነኝ፣ ኃጢአተኛ ነኝ፣ በእኔ ድረስ ግን እኔ በማደርጋቸው ነገር ግን በልጆቼ የሚል ነገር አለ። የሰው ልጅ ዓላማ ይኖረዋል፣ የሆነ መስመር ይኖረዋል። በዛ በመስመሩ ላይደራደር ይችላል። ለምሳሌ ፖለቲከኛ ከሆነ ህዝቡን ነፃ ሊያወጣ ይችላል። ሃይማኖተኛ ከሆነ ህዝቡን ሊያስተምር ይችላል። ብቻ ነጋዴም ከሆነ ንግዱን እንትን ሊል ይችላል። ግን እናንተ ጋር ያለው ነገር ምንም አይታወቅም። የሆነ አባዜ ግን አለባችሁ። በቃ የሆነ የተለከፋችሁት ነገር አለ። የሆነ በቃ የተለከፋችሁት በቃ አስቀያሚ ነገር አለ ውስጣችሁ እና ሃይማኖቱን ያሳበዳችሁ የሰይጣን ሃይማኖት ነው ወይ የምትከተሉት? ቤታችሁን በስነስርዓቱ ቤታችሁን ከፍታችሁ ዛሬ የሚወቀጥ ሰው አለ። በስነስርዓቱ ቤታችሁን ከፍታችሁ ማለት ነው። ፎር ኤግዛምፕል የጠራችሁ ሰዎች አይደላችሁ። እነዚህ የምትወቅጧቸው ሰዎች ህይወታችሁን ይለውጡላችኋል? አትሊስት የሆነ ሰው ወቅጣችሁ የምታገኙት ጥቅም አለ ነው? የለም። አንዳንዴ ሰው ለገንዘብ ብሎ ኃጢአት ውስጥ ይገባል። ሰው ለገንዘብ ብሎ ይዋሻል። ሰው ለገንዘብ ብሎ ያ ራሱን ላይ እንትን ይላል። እናንተ ግን ለምንድን ነው እንደዚህ የምትሆኑት? አልገባኝም። ሱስ አለባችሁ። የመዋሸት፣ የመሳደብ፣ በውሸት የመመስከር፣ የሰውን ስም የማጥፋት። ይቺ ሴትዮ ደግሞ ምን አባቷ እዚህ ትመጣለች? እናንተ የተቀመጣችሁበት መድረክ ላይ ራሱ አብሮ መቀመጥ ለእኔ በጣም እየከበደ ይመጣ። ሲሪየስ እየከበደ ይመጣ። እያስጠላኝ መጣ። ቅናታችሁ፣
በቃ ይሁን አስቀያሚ ነገር በተለይ ክርስቲያን የሚባለው ነገር ላይ ተስፋ እየቆረጥኩ መጣ። አያችሁ፣ እኔ ደግሞ አምላኬ ላይ ተስፋ ሁሉም ነገር ላረግ እችላለሁ፣ ግን በእምነቴ ደግሞ እናንተን እያየው ፓስተሩ ሌባ አሁን አለች እቺ ማናት ፓስተር የምትባል ማናት ስሟ ፓስተር ብርቱካን የምትባል ወራዳ ሴትዮ አለች። እሷም ሌባ ፎር ኤግዛምፕል ነው የምላችሁ። ሁላችሁም ሌቦች ናችሁ ሆናችሁ ግን ክርስቲያን የተባላችሁ ማለት ነው። እና ተስፋ እንዳልኩ በእምነቴ ደግሞ ተስፋ ከመቁረጤ በፊት ምን አለበት ይሄ ሶሻል ሚዲያ ባቆም እግዚአብሔርን እንዴት ሰው መጽሐፍ ቅዱስን አንብቤያለሁ የሚል መጽሐፍ ቅዱስ ላይ ስተዲ አድርጌያለሁ መጽሐፍ ቅዱስ ገብቶኛል የሚል ሰው በዚህ መልኩ መጽሐፍ ቅዱስን ያነበበ ሰው ህይወቱን በሙሉ ለአምላኩ ነው የሚሰጠው። በቃ በተለይ ሲገባው የእግዚአብሔር ፍቅር ሲገባው የእግዚአብሔር ፍቅር ውስጡ ሲያድር ያ ዓለም ከንቱ ነው የምትሆንበት። በነገራችን ላይ እናንተ ግን መነገጃ ነው ያደረጋችሁት። ጭራሽ መዋሸት፣ በሰው ላይ መዋሸት። ሆን ብላችሁ በየቀኑ ትመጣላችሁ፣ ከዛ ትዋሻላችሁ። ቤተክርስቲያን ትሄዳላችሁ፣ ትዋሻላችሁ። እና አዩዋቸው፣ ሙስሊሞችን አዩዋቸው፣ ሳያቸው ፐርፌክት። እስቲ ሙስሊም ሆኖ የሚሰዳደብ አምጡልኝ። ጠምጥሞ ቢሳደቡ እንኳን እንትናቸውን ይለውጡታል፣ ፕሮፋይላቸውን መስደብ እንኳን ካማራቸው። ግራ የሚያጋባ እኮ በሃይማኖት መጣላት ሊኖር ይችላል። መከራከር ሊኖር ይችላል። ጀስት ሁሉም ሊከራከር ይችላል። የእናንተ ግን በጣም ከባድ ነው እየሆነ ያለው። በጣም ከባድ እየሆነ ነው ያለው። ውሸታሞች ፖለቲከኛው እዚህ ጋር ይመጣና አካማካም ይላል። አማራ ነፍጠኛ ነው፣ ሻይሰ ነው፣ ባለጌ ነው፣ ገዳይ ነው ይላል። የአማራ ቄጥ ሲያሄዶ አንበሳ ያወርዳል። ኦሮሞ ጠባብ ነው ምናምን ይላል። ያ ኦሮሚያ ምድር ላይ ግን ተቀላቅሎ ቁጭ ብሎ ይኖራል። ኦሮሞን እጠላለሁ እያለ ዘሴም ሽት ተጋሩ አብይ ገደልን ይላል። ከዛ ጠብቂ ጂጂኪያ ይላል። ምክንያቱም እኔና አብይ የምንገናኘው በኦሮሞነታችን ስለሆነ ነው። እና እንደዚህ አይነት ከበሰበሰ አመለካከት ያለው አለ። አንዳንዱ ደግሞ እዚህ ጋር ይመጣና ፍርድ ቤት ይሰበስባል። ጠጃ ማረቂያ ራሱን ያላወቀ አሜሪካንና አውሮፓ ቁጭ ብሎ ህይወቱ ምስቅልቅል ብላበት ኢትዮጵያ ገብቶ አንድ ቴዲ የሚባላል አረቂያ እዛ ወያላውን ቁጭ ያለ። ከዛ ይመጣና እንዴት ምንድነው ሴት ወንድ የሆነውን ዲዲን ትለጥፋላችሁ ወይም ለምን ከነሱ ጋር ጓደኛ ትሆናላችሁ፣ መገደል አለባችሁ ብሎ ይዘታል። እሱ ራሱ እኮ እዛ የኢትዮጵያ ውስጥ ያሉትን ሴቶች $10 እና $5 እየሸቀጠ ማለት ነው። የትም እየተንጓለለ የራሱን ህይወት የማያውቅ ወራዳ ማለት ነው። ስለ ሰው ፈራጅ ይሆናል። በነገራችን አንድ ነገር ልንገራችሁ። እናንተ አሁን
እንትኖችን ትቀየማላችሁ ማለት ትጠላላችሁ። እነዚህ ጌዎችን ምናምን ትጠላላችሁ። ግን ታውቁታላችሁ እናንተ በህይወታችሁ ከስንት ሴት ጋር ስትወጡ ስትገቡ እንደነበር። ህይወታችሁ ስንት ሴት ነበር የገባው? ታውቁታላችሁ እናንተ እየወረዳችሁ ያልጸዳ ወይንም ያልጸዳ አልኩኝ ያልተፈቀደ ነገር እንደምታደርጉ፣ የወለዷቸውን ልጆች በስነስርዓቱ ኃላፊነት ወስዳችሁ እንደማታሳድጉ፣ ሚስቶቻችሁን በትዳር ህግ እንደማታስተዳድሩ፣ ሚስቶቻችሁን ቤት ቁጭ አድርጋችሁ ከሌላ ሴት ጋር የምትማግጡ ስንቶቻችሁ ናችሁ? ወንዶች እናንተ አሁን ዛሬ ፈራጅ የምትሆኑት ሴቶችን ጭምር ማለት ነው። መልካችሁን የማታሳዩ ፈሳሞች፣ እንደ ወንድ ፎቶአችሁን ማይታይ ፎቶአችሁን ደብቃችሁ ማንነታችሁን ደብቃችሁ ፔጅ ብቻ አውጥታችሁ እዚህ ዘራፍ ትላላችሁ። ህዝብና ህዝብ እንዳያኖር ታደርጋላችሁ። ለምታወሩት ነገር ተጠያቂ እንዳትሆን። በተለይ ቴዲ የምትባል ማለት ነው። አንተ በክት፣ የሰው በክት፣ የሰው ዝቃጭ፣ ሁል ጊዜ ከቢራ ጠርሙስ ስር የማትጠፋ ባለጌ። መጀመሪያ ፎቶውን አውጣና ከዛ በኋላ ሰውን ጀጅ አርግ። ለምታረጋቸው መጀመሪያ ለምታሰማራቸው ቢሆን ለምትጠይቃቸው ጥያቄዎች ፎቶችሁ ሊኖር ይገባል። ማንነታችሁ ሊታወቅ ይገባል። ቪዲዮ የሌላችሁ ወሸላ ሁላ የረባ ነገር የሌላችሁ ውሏችሁ አዳራችሁ። እኔ አሁን እዚህ ላይ በሆን ገንዘብ ነው የምሰራው። ተዘብዝባችሁ የምትውሉ እኔ ይቅርታ አድርጉልኝ፣ በጣም ነው ሰውን የምታዘሩ። አንዳንድ ጊዜ ሰው እኮ የሆነ ቦታ እኮ ይሄዳል። ጀዊ ሰው የሆነ ቦታ ሄዶ ይዝናናል። የሆነ ሆቢ ሊኖረው ይገባል። እንዳንተ ያለው እኔ በክተን አይቻላል እንደ ቴዲ ማለት ሳቀ። እንግዲህ 3 ዓመት 3 years 3 ዓመት ከጧት የጀመርክ በሙሉ እስከ ማታ ድረስ ተዘብዝፈ ከአንተ ጋራ መልካም ሰውን አውቃለሁ። እኔ ጥሩ ሰዎችን አውቃለሁ። ተዘብዝፈ 24 hours አንዱ ስታስገባ ስታስወጣ፣ ነገውን ስታስገባ ስታስወጣ። እንደ እኔ ባንተን ያህል ወረኛ አይቻላቅ። የወረኞች ሊቀመንበር የአይሴማ የአይወማ የኢህአዴግ ሊቀመንበር ይባላል። አንተ ደግሞ የወንድ ወረኛ፣ ለዚያውም እዛ ኢትዮጵያ ውስጥ ቁጭ ብለህ ስትፈልግ ፖለቲካ ውስጥ ትገባለህ፣ ስትፈልግ የሴት ማህበርተኞች ትፈልጋለህ፣ ስትፈልግ ግን ማንነትን አውጣል። አንተ ራስ ከጆከር ልንገር፣ ጆከርን ትናገራለህ እንጂ እንዳንተ ማንነቱ የማይታወቅ ለነገሩ ያንተ ፎቶን ቪዲዮም አለኝ። ከፈለክ እኔ ከፈለኩኝ እግዚአብሔር ምስክሬ ነው የምልህ አረን አሳራሃለሁ። በጂፒኤስ ተከታታይ አረን አሳራሃለሁ። በጣም ሶ ሲምፕል ለኔ አስለቅሳለሁ። ደግሞ ቆይ አይውል ሾዩ ታያለህ። አንተ ብቻ ወንድ ነህ። እስቲ ተንቀሳቀሳት። እስቲ አንድ ነገር ይዘህ ተንቀሳቀሳት። አይስወር ቆይ ታያለህ። እዛች አይደለም እንደዚህ በቴሌፎን ነው ማስለቅስ። በጥባጭ ዘረኛ ያልታወቅብህ ማለት ነው። እዛ ቁጭ ብለህ የምትበጠብጥ እከክ። አንተ ምን ስለሆንክ ነው? ማን ስለሆንክ ነው? አከሌን አትለጥፉ፣ ከአከሌ ጋር ግንኙነት አታርጉ፣ ከአከሌ ጋር እንደዚህ አድርጉ፣ ከአከሌ ጋር እንደዛ አታድርጉ። አንተ ራስ ካገኘህ ራሱ አንተ ራስ ምን ሻፍ። በነገራችን ላይ አንድ ነገር ልንገራችሁ። አጥብቆ ጠያቂ የእናቱን ሞት ይረዳል ይላል አማራ ሲተርት አይደለም? በአማርኛው አጥብቃችሁ የምትቃወሙ፣ በተለይ አጥብቃችሁ አንድ ነገር የምትቃወሙ እራሳችሁ ስለሆናችሁ ነው። ወላጌንም አጥብቀ የምትቃወም ከሆነ አጥብቀ ስለ አንድ ነገር የምታወራ ከሆነ ለምን ኢንተረስት ያደርጋል? ያ ነገር የምትጠላው ከሆነ አለማውራት ነው። አለማውራት የምትጠላው ከሆነ በስነ ስርዓቱ መታገል ነው ያንን ነገር። አንተ ስለጠላ እኛን አትቅረቡ። አንተ ስለጠላ
የፖለቲካውንም የሃይማኖቱንም አንተ ብቻ ስለምት ወይ በዛ ነገር እውቀቱ ነው